ሰላም ጤና ይስጥልኝ ፍሪ ፕሬስ ቻናል ተመልካቾቻችን እንደምን አላችሁ በፋኖ 24 ከፋኖ እንግዳ ጋር መጥቻለሁ እንግዳዬ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና የቴዎድሮስ ዕዝ ምክትል የህዝብ ግንኙነት ኃላፊ ፋኖ ስቲበል ነው አጠር ያለ ቆይታ እናደርጋለን እንድትከታተሉን በአክብሮት ምጋብዛችሁ መልካም ሞላ ነኝ መልካም ቆይታ እንደምን አለ እግዚአብሔር ይመስገን እንደምን አለሽ መልካም እግዚአብሔር ይመስገን ደህና ነኝ ፈቃደኛ ስለሆንክ ከልብ አመሰግናለሁ በቀጥታ ወደ ጥያቄዎች ይለፍ እስኪ በቅድሚያ ሰሞኑን በቴዎድሮስ ዕዝ የተደረጉ ተጋድሎችን እንመልከት መልካም እንግዲህ ቴዎድሮስ ዕዝ አፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ በዚህ ሳምንት ውስጥ በርካታ የሆኑ ውጊያዎችን እያደረገ ይገኛል በተለይ በዚህ ሳምንት ደግሞ የበለጠ ትኩረት የሰጠውና በርካታ የጠላት ኃይልን ማክሰምና መደምሰስ የተቻለበት ውጊያ የተደረገው እንግዲህ ከደብረ ማርቆስ በቅርብ ርቀት ላይ የምትገኘው የምስራቅ ጎጃም ዞን ስናን ረቡ ገበያ የጸድና የደማን የሚባል አካባቢ ላይ ስንቅ ለማቀበል ከደብረ ማርቆስ ተነስቶ በርካታ ዝግጅት አድርጎ ከወራት በፊት ስንቅ እንዳያቀብል አድርገው ከልክለውት የነበረ ስለነበረ ንጉስ ተክለ ሃይማኖት ብርጌድና ስናን አባጅሚ ብርጌድ ይሄንን ጠንካራ ግንኙነት የሁለቱም ብርጌድ በማየት በርካታ የሆኑ ብረት ለበስ ተሽከርካሪዎችን የቡድን መሳሪያዎችንም ሌሎችን በርካታ የሰው ኃይል ጭምር 4 ሳምንታትን የፈጀ ዝግጅት አድርጎ ነው እንግዲህ በተለይ ከሳምንት በፊት ከተለያዩ ወረዳዎች ተዋጊ ይሆናሉ ብሎ የሚያስባቸውን ተጨማሪ ምልምል የመከላከያ አባላትን በማስገባት በርካታ የሰው ኃይል በማንቀሳቀስ ወደ ረቡ ገበያ ወደ ዋና ከተማው ወደ ስናን ዋና ከተማ ረቡ ገበያ ወደምትባለው ጠላት መሽጎባት ወደሚገኝ ቦታ ተንቀሳቅሶ ነበር ነገር ግን ይሄን የሰሙት የንጉስ ተክለ ሃይማኖት ብርጌድና የስናን አባጅሚ ብርጌድ ባሁን በቴዎድሮስ ዕዝ አደረጃጀት 206ኛ ኮር አባላት ናቸው ደፈጣ በመያዝ የጸድና የደማን አካባቢ ላይ በርካታ የቡድን መሳሪያዎችን በርካታ የነፍስ ወከፍ መሳሪያዎችን እንዲሁም የሰው ኃይል ጭምር የማረኩበት ተሽከርካሪዎችን ብረት ለበስ ተሽከርካሪዎችን ጭምር በመሳሪያ ያወደሙበት ሁኔታ ነው ያለው በዚህም በተለይ የጠላት ኃይል ቅስሙ ተሰብሮ ወደ መጣበት መሄድ ማልችል ብሎ ተጨማሪ ደግሞ ከየጁቤ ከአምበር እና ከተለያዩ ቦታዎች ተጨማሪ ኃይል ጭምር በማምጣት ነው እንግዲህ የተወሰኑ ኃይሎችን ማትረፍ የቻለው እንግዲህ እስካሁን ባለው መረጃ መሰረት ከሻለቃ በላይ ኃይል እንደተደመሰሰ ነው ማረጋገጥ የተቻለው ብዙ መሳሪያዎች ማንሳት ተችሏል ብዙ የቡድን መሳሪያዎች መማረክ ተችሏል የሚገርመው በወገን በኩል ያለምንም መስዋዕትነት እንደዚህ አይነት ድል ነው ማግኘት የተቻለው እንግዲህ ተተኳሾች በርካታ ተተኳሾች በርካታ የሻንጣዎችን የጠላት ይተከምራቸው የነበሩ ተሽከርካሪዎችን በማውደም በመማረክ ነው እንግዲህ ይሄንን ድል ያደረጉት በሌላ አካባቢ እንግዲህ በዋናነት ጃዊ መተከል አካባቢ የሚገኘው 105ኛ ኮር አካባቢ ማለት ነው 105ኛ ኮር እንግዲህ ለሳምንታት የቆየ ውጊያ ነው ያደረጉ ያሉት ዛሬም በተመሳሳይ ውጊያ ላይ ናቸው ከሳምንት በላይ ነው እንግዲህ ውጊያው እየተደረገ ያለው በሙሉ በቀጠናው እዛ አካባቢ እንደ አዲስ የቤዝመንት ጠላት መሰርታለው ብሎ በረሃዎችን ጭምር ይዛለው የሚል እንቅስቃሴ እያደረገ ስለሆነ በዚህም ምክንያት እዛ አካባቢ የሚንቀሳቀሰው የ105ኛ ኮር አባላት የሆኑ ጃዊ መተከል አካባቢ የሚንቀሳቀሱት ብርጌዶች በጋራ ጥምረት በመፍጠር ከዚህ በፊት 4ኛ ክፍለ ጦር ነው የነበረው ማለት ነው ፈንዲቃ ከተማን ጭምር በመቆጣጠር የፖሊስ ጣቢያውን በማውደም እና በርካታ መሳሪያዎችን የማረኩበት በዚህም ደግሞ ጠላት መውጫ መግቢያ ሲያጣ የቡድን መሳሪያ ጭምር እየያዘ ስናይፐርና ብሬን ተተኳሽም ጭምር እየያዘ ወደ ፋኖ በአስገዳጅ ሁኔታ እየተቀላቀለ ያለበት ሁኔታ ነው ያለው መልካም በጣም አመሰግናለሁ ደስ የሚሉ መረጃዎች ናቸው ወደ ቀጣዩ ጥያቄ ልለፍ ስቲበል እንግዲህ ያወቃቀር ለውጥ እያደረጋችሁ ይመስልኛል ምክንያቱም አሁን የምትልኩልን ዜናዎች ሰማቸው የተለየ ነውና ምን አዲስ ነገር አለ እየተሰራ ያለ አደረጃጀት አለ ወይ አዎ እንግዲህ የድርጅቶች ይወለዳሉ ያድጋሉ እንግዲህ በዚህ ሂደት ውስጥ ድርጅቶች በሚወለዱበት በሚያድጉበት ሰዓት አዳዲስ አደረጃጀቶች ይመጣሉ እንግዲህ ከዚህ በፊት የአማራ ፋኖ በጎጃም የነበረው አሁን ደግሞ የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ በርካታ የሆኑ ለውጦችን እያደረገ ነው የሚገኘው በተለይ ጦሩን በማቀናጀት በኩል
ጂኦግራፊውንና አጠቃላይ የጦሩን ቁመና አሰላለፉን በማዘጋጀት በኩል በርካታ ስራዎች እየተሰሩ ይገኛሉ። እንግዲህ እኛም እንደምታየው ለ2 ዓመት ያክል ጦሩን እያዘጋጀ ነው የቆየ ነው። እንደሚታየው መጀመሪያ እንግዲህ ይሄ ጦር ሲወጣ ከቤቱ ሆ ብሎ ነው የወጣው። ከዛ በኋላም እንግዲህ በብርጌድ እንዲደራጅ፣ በሻለቃዎች እንዲደራጅ፣ መስመር እንዲይዝ በማድረግ ያው ግፍ አንገፍግፎት ስለሆነ የወጣው በሁሉም በየአቅጣጫው ከየቤቱ ነው የወጣው እንጂ ሰልጥኖ ተደራጅቶ አይደለም። እንግዲህ ይሄንን አረመኔ ሰራዊት የገጠም ነው። ስለሆነም አዳዲስ አደረጃጀቶች መምጣት ነበረባቸው ወቅቱን የጠበቁ። ለዛም ነው እንግዲህ ብርጌዶችን አቋቋምን። ብርጌዶች ላይ ካቋቋምን በኋላ ክፍለ ጦር አቋቋምን። ክፍለ ጦሮችን ካቋቋምን በኋላ ደግሞ እንግዲህ እንደሚታወቀው የጎጃም እዝ ነበር። የጎጃም እዝና ደግሞ የአማራ ህዝባዊ ኃይል ፋኖ ደግሞ በጋራ በመሆን እንግዲህ የአማራ ፋኖ በጎጃምን መመስረት አስፈላጊና ግዴታም ስለነበር የጎጃም አካባቢ እንቀሳቀስ የነበረውን ጦር ወደ አንድ መሸከፍ አስፈላጊ ስለነበረ እንግዲህ የአማራ ፋኖ በጎጃም በሁለቱ ጥምረቶች ተመሰረተ ማለት ነው። ከዛ በኋላ ደግሞ እንግዲህ ከሌሎች የቀጠና ፋኖች ጋር አንድ መሆን አስፈላጊና ወቅቱን የሚጠብቅም ግዴታ ስለነበረ እንግዲህ ከአፋብኃ ጋር ምስረታ ተያይዞ አሁን ደግሞ በግዴታ ጦሩ ሌላ ቅርጽ መያዝ ስላለበት ከውጊያ አኳያ፣ ከጦር ከመሸከፍ አኳያ፣ ከሌላው አኳያ ጦር መሸከፍም ለውጊያም ዝግጁ ከማድረግም አኳያ የተለያዩ እንግዲህ ከማዘመንም ጦሩን ከማዘመንም አኳያ በተለይ አሁን ደግሞ ወደ ከፍ ወዳለ ደረጃ ያደግንበት ደረጃ ስላለ በውጊያም በፖለቲካም በሁሉም ነገር ከፍ ያለንበት ደረጃ ላይ ስለተገኘን በዚህ ልክ ማዋቀር አስፈልጓል። ስለዚህ በኮር አዲስ አወቃቀር በኮር እያዋቀር ነው የሚገኘው። ከዚህ በበለጠ ግን እንግዲህ በቀጣይ ወታደራዊ መምሪያዎች የበለጠ ማብራሪያ የሚሰጡበት ይሆናል። ይሄንን ነው ልልሽ የሚችለው። መልካም፣ በጣም አመሰግናለሁ። በአሁኑ ሰዓት የፋኖ ቁመና ምን ይመስላል? ያለበት ደረጃ፣ ህዝብ ውስጥ ከትግሉ ጋር ያለው ቁርኝት ምን ይመስላል? እንግዲህ ፋኖ እንደምታውቂው ቅድም ለመግለጽ እንደሞከርኩት ከሰፈር ተነስቶ አሁን በኮር በእዝ እና በአጠቃላይ ደግሞ እንደ አማራ እየተደራጀ ያለበት ሁኔታ ነው ያለው። በዚህም ከጉሬላ ውጊያ ከፍ ብሎ ወደ ኮንቬንሽናል ዋር ወደሚባለው ወደ መደበኛ ውጊያ ተቀይሮ እየተዋጋ ነው የሚገኘው። አሁንም ፋኖ አጠቃላይ ትግሉን ለመጨረስ በአደረጃጀትም በትጥቅም በስንቅም በጠነከረ ደረጃ ላይ ትግሉን ከፍ ባለ ሞራል ላይ ይገኛል። በተለይ በህዝባችን በኩል ደግሞ አንዳንድ ቦታዎች ላይ በተደረጉ ኦፕሬሽኖች በጣም በመደሰቱ ህዝቡም ድጋፉን እየሰጠን ይገኛል። የፖለቲካውንም እየተቋጨ በሚገኝበት ሰዓት ላይ እንግዲህ አሁን የፖለቲካ ግንዛቤው የህዝቡም የመዋጋት ሞራሉም የህዝቡም ድጋፍ የመስጠት ሞራሉም በተለይ የሚታዩ አንዳንድ ነገሮችን መሰረት አድርጎ ህዝባችን ከጎናችን ሆኖ የተለያዩ አስተላልፎችን እያሳየ ይገኛል። በተለይ ህዝቡ አካባቢውን በመጠበቅ አካባቢውን ፍትህ በመስጠት አካባቢው ላይ ሎጂስቲክ በመሰብሰብና ሌሎችንም ተጨማሪ ነገሮችን እያደረገ የሚገኝበት ሁኔታ ነው ያለው። አሁን ትግሉ እንግዲህ እንደምታስቢው ነው። በተለይ ይሄ አፋብኃ ከተመሰረተ በኋላ በተለይ አሁን ደግሞ የአማራ ፋኖ አንድነትን ይመጣል ከሚል አኳያም ህዝቡ በሞራል እየተዋጋ በክፍለ ጦር እየደመሰሰ በሻለቃዎችን እየደመሰሰ ያለበት ሁኔታ ነው ያለው። ከዚህ ከፍ ወዳለ ደረጃ ማለትም ኮንቬንሽናል ዋሩ በግልጽ ከክልላችን አስወጥተን ወደ ቀጣይኛው ዙር ወደ ሁለተኛው ዙር ለማደግ ፋኖ በትጥቅም በስንቅም በአደረጃጀትም በስልጠናም እንደምታየው ነው ያለው። እንግዲህ በየቀጠናው የሚሰለጥነውን ወጣት የምታየው ነው የሚሆነው። እንግዲህ ሀገር መረከብ የግድ ስላለበት ይሄ ጦር ይሄ ኃይል ሀገር ሲረከብ ደግሞ በቂ ዝግጅት አድርጎ መሆን ስላለበት በኮማንዶዎች ደረጃ እያሰለጠን ነው የምንገኘው። ፖለቲካል ስልጠናዎች እየተሰጡ ነው የሚገኙት። ወታደራዊ ስልጠናዎች እየተሰጡ ነው የሚገኙት። ለነባር ፋኖ 2 ዓመት ለተጓዘው ፋኖ ተጨማሪ ስልጠናዎች እየተሰጠ ያለበት ሁኔታ ነው ያለው። እንግዲህ ይሄ ሁሉ ስልጠና ይሄ ሁሉ የፖለቲካ ስልጠና፣ ወታደራዊ ስልጠና፣ አዳዲስ ምልምል ስልጠናዎች ሁሉ የሚያሳዩት እንግዲህ የትግሉን ከፍ ማለትና ቀጣይ ለሚደረጉ ነገሮች የፋኖን አቅም ማሳየት የምንችልበት ደረጃ ላይ ነው የምንገኘው። መልካም፣ ወደ ሌላ ጥያቄ ልለፍና የብልጽግና አገዛዝ እጅግ በጣም አረመኔያዊ ድርጊት ፈጽሟል። በተለይ በሴቶች ላይ እናውቀዋለን እንደዚህ አይነት ድርጊት ሲፈጸም። ግን ይሄ በተለየ ህዝቡን እንዲሁም ደግሞ ፋኖ ላይ ያመጣው ስሜት አለ ወይ? ኬና እንግዲህ አምባገነን ስርዓቶች ህዝብን አስፈራርተው አሸማቀው ቤት ለመዋል እንዳይናገር እንዳይታገል ለማድረግ ጭካኔ በተሞላበት ድርጊት አደባባይ ላይ ጭምር ህዝብን ይቀሰቅሳሉ ብለው የሚያስቧቸውን በአረመኔያዊ አገዳደል በጭካኔ ሲገሉ ያየንበት ብዙ አጋጣሚዎች አሉ። እንግዲህ የአብይ አህመድ ስርዓትም
ይህንን ነው እያደረገ ያለው። በጭካኔ ለብዙ ዓመታት ህዝባችንን ሲጨፈጭፍ ነው የኖረው። በተለይ እንግዲህ እንደምታስታውሹ በወለጋም በመተከልም በሻሸመኔም በተለያዩ ክፍሎች በኢትዮጵያ ግዛቶች ውስጥ በሁሉም በሚባል ደረጃ ሰው ዘቅዝቆ እስከ መስቀል ድረስ የተደረሰበት ሁኔታ ነው ያለው። ይሄ ምሬት ነው እንግዲህ ህዝቡን ምን እስኪሆን ድረስ ነው የምጠብቀው? ቤተክርስቲያን ተቃጥላለች፣ መስጊድ ፈርሷል፣ ቤተክርስቲያን ተረግጣለች፣ መስጊድ ውስጥ ያልሆነ ድርጊት ተፈጽሟል። ስለዚህ ይህንን ማስወገድ አለብኝ። ይሄ ስርዓት ባህልን የማይወድ እምነትን የማይወድ ስርዓት ነው በማለት ህዝቡ በምሬት ነው እንግዲህ ይሄንን እየታገለው ያለው። አሁንም እያደረገ ያለው ወደ ቀጠናችን ከገባ በኋላ በተለይ ወደ ገበሬው ቤት እየገባ ወደ ከተማም ከገባ በኋላ በጭካኔ በጣም አሰቃቂ ግፎችን ሲፈጽም ታይቷል። ከነዚህ መካከል እንግዲህ ፍኖተ ሰላም አካባቢ የተደረገው አንዱ ድርጊት ነው እንግዲህ ህዝቡን በጣም ያስቆጣው። ፋኖንም ጭምር በስሜት ደም እንመልሳለን ወደሚል ድርጊት ውስጥ እየገባ ያለው እንግዲህ በዚህ ምክንያት ነው። ይቺ ልጅ እንግዲህ ጡቷን ተቆርጣ ቆዳዋ ተገፎ ነው እንግዲህ ምርኮ ከተማረከች በኋላ በውጊያ ሰዓት ጡቷን ቆርጠው ቆዳዋን ገፈው ነው እንግዲህ የተገኙት። ይሄን አረመኔያዊ አውሬያዊ የሆነ ስርዓት ነው እንግዲህ ይሄን እያደረገ ያለው። በተመሳሳይ ሌሎች ቦታዎችን የምናስታውሰው ነው። ተራዊ አካባቢ ብልት ቆርጠው ሰውየው ሆር ላይ ያስቀምጠውት እንግዲህ ገበሬ ነው ሰውየው። ይሄ የአካባቢው ማህበረሰብ የሚያውቀው ነው። እንደዚህ አይነት አሰቃቂ ከኛ ባህል ማናቃቸው አዳዲስ የሆኑ አረመኔያዊ የሆኑ ድርጊቶች ነው እየተደረጉ ያሉት። ሌላም እንግዲህ ፈንድቅ አካባቢ የምታስታውሹ ካህኑ ለፋኖ ትጸልያለህ ተብሎ አንድ መነኩሴ ቤተክርስቲያን በራፍ ላይ ነው የተገደሉት። ፈንድቃ መድኃኔዓለም የሚባል አካባቢ ላይ በሌሎችም እንግዲህ ደብረ ማርቆስ ላይ ሌሎችም መራዊ ላይ ባህር ዳር ሌሎችም እኔ በቀጠናዬ ነው ማወራው ላይ እንግዲህ የተደረጉት ወጣቱን አሰልፎ እስከ መረሸን የደብረ ማርቆስ ላይ እንግዲህ ትግሉ እንደተጀመረ የምታስታውሽው ነው። ወጣቱ ሙሉ በሙሉ መረሸን፣ አሁን ደግሞ ዘረፋ ማታ በዲች ላይ እየገደሉ ማን እንደገደለው እንዳይታወቅ በማድረግ አሰቃቂ የሆኑ ግፎችን እየፈጸሙ ነው የሚገኙት። በጩቤ በመውጋት አንገቱን በመባረክ ነው እየገደሉ ያሉት። ይህንን እንግዲህ ከቀን ቀን ያየው ፋኖና እየተመለከተ ያለው ማህበረሰብ በዚህ አሰቃቂ ድርጊት በጣም በመናደድ ወደ ፋኖ እየተቀላቀለ ነው የሚገኘው ህዝቡ። በነገራችን ላይ የዚች የሟች በግፍ የተገደለች ሰማዕቷ የባለም ላይ አባት ፋኖን ለመቀላቀል ጥያቄ አቅርቦ እታገላለሁ፣ ይሄንን ስርዓት እስከ ወዲያኛው እታገላለሁ፣ ሌሎች ልጆችም አሉ እነሱ እስኪታረዱ ድረስ አልጠብቅም ብሎ እኛን እያናገረ ያለበት ሁኔታ ነው ያለው። ነገር ግን ያው ፋኖ ጥበበኛ ነው፣ ሁሉም ህዝብ ተዋጊ እንዲሆን አይፈልግምና ባለበት እንዲረጋጋ እየመከረ ነው የሚገኘው። በዚህ ሰዓት ህዝባችን ግን ምን እስኪሆን እንጠብቅ? የኔ ተራ ቤት ነው ወይ ቤት እስኪወጡ ድረስ ነው ወይ የምጠብቀው የሚል ነው ያለው። እንግዲህ በሰሞኑን እየሆነ ያለውን ነገር ከዚህ ጋር አያይዤ ብገልጽልሽ በአሩሲ አካባቢ በተለያዩ ወረዳዎች ወደ 4 ወረዳዎች አካባቢ ክርስቲያኖች ተነጥለው እየተገደሉ ያለበት ሁኔታ አለ። እንግዲህ ሁሉ ህዝባችንን እያስቆጣ ነው ያለው። መደበቂያ ያጣው አብይ አህመድ እንግዲህ ስልጣኑን በዚህ ውስጥ ተደብቆ ለማትረፍ የፈለገው አብይ አህመድ እምነትን ከእምነት ብሔርን ከብሔር እያጋጨ በዚህ ልክ በአሰቃቂ ሁኔታ እየጨፈጨፈ ነው ያለው። ነገር ግን ፋኖ የበለጠ ልጅ ይዞት እንግዲህ እንዳየሽው ነው ቪዲዮውን ስናንድሮ ወገር አካባቢ ያየሽው ከሆነ የባለም ላይ ደም እንመልሳለን አሁንም ገና እንመልሳለን እያሉ ነበረ። ከጠላት ጋር ፊት ለፊት እየተናነቁ የነበረው እንግዲህ በሁሉም አካባቢ ይሄ ስሜት አለ። እንታገላለን አታግሉን የሚሉ ማህበረሰቦች እየመጡ ነው። ፋኖም መዋጋት እንፈልጋለን አሁን እያለ ነው። ነገር ግን እንዳልኩሽ የፋኖ አሁን ዘሎ ሄዶ ጠላት ላይ የሚገባበት አይደለም። በጠላት እቅድ የምንዋጋበት ደረጃ ላይ አይደለም ያለ ነው። በራሳችን እቅድ አስልተን አቅደን የምንዋጋበት ነው እንጂ ጠላት ባቀደው እቅድ ላይ እንደከዚህ በፊቱ እየዘለን የምንዋጋበት ደረጃ ላይ አይደለም የደረስነውና ተረጋግተን አስልተን አቅደን የጠላትን ስስ ብልት የምንመታበትን ቦታ እየለየን ነው የምንመጣውና በዚህ ልክ ልህና ቁጭትን የፈጠረ ድርጊት ነው ያለው። ህዝባችን ግን ይሄን አረመኔ ሰራዊት ከዚህ አረመኔ ሰራዊት ራሱን እንዲጠብቅ አሁንም ጥሪያችንን እናስተላልፋለን። ይሄ ስርዓት ያገኘውን አጋጣሚ በመጠቀም ይህ የመጣው ስርዓት ዩኒፎርም ቀይሮ የመጣ ስርዓት አለ፣ ወታደር አለ። ይሄ ወታደር እየገደለ ነው፣ ያገኘው ሁሉ እየገደለ ነው፣ እየደፈረ ነው። ሴቶች እየተደፈሩ ነው በተለያዩ ከተሞች ላይ ያለና ራሱን እንዲጠብቅ በተለይ ደግሞ ሁሉም ወደ ትግሉ በተለያየ አቅጣጫ ካቢኔዎችም ጭምር ሳይቀሩ ህዝባቸውን እየተጨፈጨፈ ያለውና ወደ ትግሉ እንዲቀላቀሉ ሰራዊቱም እንዲቀላቀል የአማራ ዘር ማጥፋት እየተደረገ ነው ያለው። ይሄ አልገባቸው ብሎ ያሉ ካሉ አሁንም
በደንብ አስተውሎት አይተውት እንዲቀላቀሉ ጥሬን በዚህ አጋጣሚ ለማስተላለፍ ፈልጋለሁ። መልካም አመሰግናለሁ። ፋኖ ስቲበል የፋኖ አንድነት ያለበት ደረጃ የደረሰበት ደረጃ ምን ይመስላል? መጀመሪያ ማንስተልኛል ከሰፈር ነው የተነሳችሁትና አሁን ያለው የአንድነት ጉዟችሁ ምን ይመስላል? እንግዲህ አማራ ትግል በነገራችን ላይ የሚቋጨው ተወደደም ተጠላም አማራዊ የሆነ ተቋም በመመስረት ነው የሚቋጨው። በየትኛው መንገድ ይሄ ትግል የሚቋጨው እንደዛ ነው። አማራዊ የሆነ ተቋም መስርተን ገንብተን አጽንተን ነው የምንሄደው እንጂ ዝም ብሎ የሆይ ሆይታ ትግል አይደለም። ከዚህ በፊት ብዙ ተቋሞች አማራዊ ተቋሞች ተሞክረው ውጤት ሳያመጡ ቀርተዋል። 4 ኪሎ ድረስ ለመድረስ የሞከሩ ድርጅቶች ነበሩ። ነገር ግን በተለያየ ምክንያት ፈርሰው የስርዓቱ ተጠቂዎች ሆነው የስርዓቱ አገልጋዮች ሆነው በተለያየ መልኩ የስርዓቱን ጫና መቋቋም አልችል ብለው በተለያየ ምክንያት በኢጎም ሊሆን ይችላል፣ በግል ፍላጎትም ሊሆን ይችላል፣ በተልእኮም ሊሆን ይችላል ፈርሰው አይተናቸዋል። ይሄ ትግል ግን የሚያልቀው አንድ ታላቅ የሆነ አማራዊ ተቋም ወልዶ ነው። ይህ ደግሞ ጅማሮ ካሁን ይጀምራል ማለት ነው። ቅድም ስገልጽልሽ እንደነበረው ከሰፈር የተነሳው አሁን አፋብኃ ላይ እና አፋር ላይ በሚባሉ አማራዊ ተቋሞች ላይ ደርሰናል ማለት ነው። እንግዲህ 2 ድርጅቶች ላይ ደርሰናል። ይሄ ትልቅ ምርታ ነው። በነገራችን ላይ የትጥቅ ትግል ነው የተጀመረው። ህዝባዊ የሆነ አብዮት ነው የተጀመረው። ህዝባዊ የሆነ አብዮትን ሸክፎ በዚህ 2 ዓመት ውስጥ ወደ 2 ድርጅት ማምጣት ቀላል የሚባል ነገር አይደለም። ስለዚህ አሁንም ትልልቅ እይታዎችን እያየን ነው። ጎንደር ላይ እንደምታየው ወንድሞቻችን ተቃቅፈው አንድ ላይ ሆነው ማየት ችለናል። ወሎ ላይ በተመሳሳይ አንድ ላይ ሆነው ማየት ችለናል። ይህ የሚያሳየው የፋኖ አንድነት የማይቀር መሆኑን ነው። በዚህ ዙሪያ መሪዎቻችን በጥልቀት እየተነጋገሩ መሆኑን ነው የምናውቀው። ይሄ ነገር ያልቃል። ነገር ግን በሆይ ሆይታ የሚያልቅ ነገር አይደለም። በደንብ አስበውበት ዘላቂ የሆነ አማራዊ ተቋም ይዘው እንዲመጡ አንዳንዴ መታገስን አንዳንዴ ደግሞ መቆንጠጥን አስፈላጊ ነውና እየተቆነጠጥንም ከመሪዎቻችን ጋርም ህዝባችንን ጭምር እኛንም እየገሰጸን ጭምር ይሄንን ትግል የምንቋጭበት አንድ ትልቅ ድርጅት እንዲመሰረት እየገፋን ያለ ህዝቡ። እኛም በዚህ ልክ አምነንበት መሪዎቻችን እየተነጋገሩበት ነው የሚገኘው። በእርግጠኝነት ይህ ዓመት የአንድነት ዓመት ይሆናል ብለን ነው የምናምነው። በዚህ ልክ ነው እንግዲህ እየተጓዝን ያለነው። በተለይ የወሎ አንድነት የጎንደሩን በተመሳሳይ ወንድሞቻችን እርስ በርስ ለመታኮስ መሳሪያ ለመሳብ ታስቦ የነበረ በጠላት በኩል ታቅዶ የነበረውን አክሽፈው ወንድም ከወንድሙ ጋር አንድ ሆኖ ሲተቃቀፍ የሚያስደስት ነገር የለም። ከዚህ በዘለለ ግን ሸዋም አንድ ሆኖ ልክ እንደ ጎጃሙ፣ ልክ እንደ ወሎ፣ ልክ እንደ ጎንደሩ አንድ ሆኖ በተለይ ሁሉም ደግሞ በጋራ አንድ ሆኖ ትልቅ ቤት መስርተን በጋራ የምንታገልበት በተለይ በጋራ ፖለቲካ መስራት የምንችልበት እድል ይፈጠራል። ይሄ አንድነት ባለመምጣቱ ትልልቅ የፖለቲካ መስራት የሚገባቸው ስራዎች ያልሰራናቸው አሉ። እንግዲህ እንደምታውቂው ነው ዲፕሎማሲያዊ ስራዎች አሉ፣ የፖለቲካ ስራዎች አሉ፣ ሌሎች ጉዳዮችን ለመስራት ይሄ አንድነት ነው አንቆ የያዘን። እንግዲህ ብዙ ነገሮችን ከመስራት አኳያ ከማታገል አኳያ ይሄ አንድነት ነው። እንግዲህ ይህንን ግን መሪዎቻችን አሁን በበቂ ሁኔታ እየሄዱበት ነው ያለው። ተስፋም ያለው ፍንጭ ነው ያለው። ከዚህ በዘለለ ግን ነገሩ ሲያልቅ የበለጠ የምንነጋገርበት ይሆናል። መልካም ሚሊሻዎች እንዲሁም ላገዛዙ የሚሰለፉ ባንዳዎች ማስቆም ያልተቻለው ወይም ለብልጽግና እንዲሰለፉ ከማድረግ ማስቆም ያልተቻለው በምን ምክንያት ነው? በግንዛቤ እጥረት ነው ወይስ በምንድን ነው? ያንተ መረዳት ምን ይመስላል? ጥሩ ጥያቄ ነው። መልካም እንግዲህ ሽመልስ አብዲሳ ምን እንዳወራው ከሆነ እንግዲህ አማራን በአማራው ማጨፋጨፍ ትልቁ እቅዱ ነው። የአማራ ፋኖ በአንድ ሳይድ ይሰለፋል፣ የአማራ ሚሊሻና ፖሊስ አድማ ብተና ደግሞ በአንድ ሳይድ ይሰለፋል። ይሄንንም እንግዲህ አማራውን ራሱ በአማራው መጨፍጨፍ ነው ታርጌት አድርገው እየሰሩ ያሉት። በተለያየ ካምፖችም እያሰለጠኑ ያሉት ይሄንን ታርጌት አድርገው ነው። እንግዲህ ይሄንን ንቃተ ህሊና እየፈጠርን በየጊዜው እንገኛለን። ጥቂት የማይባሉ በርካታ የሆኑ ሚሊሻዎች እና አድማ ብተናዎች በተለያየ ጊዜ እየከዱ በቀን እየተቀላቀሉ ነው የሚገኙት። እንዲሁም አሁን ደግሞ የቡድን መሳሪያና ቡድንም ጭምር በመሆን እየተቀላቀሉ ያለበት ሁኔታ ነው ያለው። አሁን ያልተቀላቀሉት ግን 2 መሰረታዊ ምክንያት ነው ያላቸው። እንዲሁም 3 ሊደርሱ ይችላሉ። አንደኛው ለመቀላቀል እየፈለጉ ነገር ግን እድሉን አጣውት ማለት ምንድነው? መሳሪያቸውን ሸክፈው ቁጥጥር እያደረጉ እንዳይንቀሳቀሱ እንዳይወጡ እንዳይገቡ
የውጊያ ዕለት ብቻ መሳሪያ ሰጠው ሂዱ በማለት ከጀርባ ደግሞ መከላከያ በማድረግ እንደዛ አድርገው ሸክፈው ያዟቸው ነገር አለ። ይሄንን የወጡ አካላትን ስንጠይቅ የሚነግሩንና የሚያስረዱን ትልቁ ነገር አንዱ ይሄ ነው። እንግዲህ እነዚህ ምቹ ሁኔታ ባገኙ ጊዜ እኛን ይቀላቀላሉ፣ ምንም ጥያቄ የለውም። እንደውም የእነሱ ታርጌት ምንድነው? መሳሪያ ይዘን እንመጣለን፣ ሌላም ነገር ነው እነሱ የሚያስቡት። እንግዲህ የውስጥ አብዮትም ጭምር የሚያስቡ አሉ። በነገራችን ላይ ውስጥ ላይ አብዮት እናንተ ተዋጉ እንጂ እኛ ከውስጥ ሆነን እንዋጋለን የሚል አደረጃጀቶች እየተሰሩ ያሉበት ሁኔታ ነው ያለው። በተጨማሪ ደግሞ ሌላው ምንድነው ካልሽ ሁለተኛው ነገር በሆዳቸው የተገዙ ምንም የአማራን ጥፋት የማያውቁ የምንታገለው ትግል የተራ ስልጣን ወይም ደግሞ አንዱን ቀልቶ አንዱን የመተካት ለምሳሌ ብአዴንን መተካት የሚመስላቸው አሉ። ማለትም ትግሉን በልኩ ያልተረዱ ኃይሎች እንዳሉ እረዳለሁኝ። አንደኛው ይሄ ነው እና ለሆዳቸው መሬት ሰጥሃለሁ፣ ብር ሰጥሃለሁ፣ ገንዘብ ሰጥሃለሁ። እንግዲህ 78 ሺህ ብር ነው የሚከፍላቸው መንግስት ከዚህ ወስዶ። ይህን ብር ደግሞ የሚያገኘው እንዴት ነው ካልሽ እየዘረፈ ነው። በየከተማው ከሱቆች ይዘርፋሉ። እንደምታውቂው የተለያዩ ነገሮች መንግስት ሰበስባለሁ የሚለውን ግብር በሙሉ የሚጠቀመው ለዚህ ለአበልና ለወታደር አበልና ለወታደር ጥይት ነው የሚጠቀመው። በዚህ ልክ ነው እንግዲህ እየዘረፈ በሆዳቸው እየገዛቸው ያለው። ሶስተኛው የትግሉን ዓላማ ካለመረዳት የገቡም አሉ። እንግዲህ እነዚህን በምንሰራው የፖለቲካ ስራ የምናመጣቸው ይሆናል። ግን የእኛን ያልተቀላቀሉት አሉ። በዚህ በሶስት ትልልቅ ምክንያቶች ነው። መልካም አንድ ተስፋ ግን አለ። እሱ ምንድነው? የሚመጡት እኛን እየተቀላቀሉ ያሉት እነዚህ አካላት ሚሊሻዎች፣ አድማ ብተናዎችና ፖሊሶች የሚሉን ምንድነው? አማራ መሳሪያ ያስፈልገዋል፣ መታጠቅ ያስፈልገዋል። ስለዚህ ታጥቀን በራሳቸው በጀት ሰልጥነን እንቀላቀላለን ነው የሚሉት። ምንድነው የሚያስፈልገው? አንዳንድ ኦፕሬሽኖች ነው የሚያስፈልጉት። ልክ ከዚህ በፊት ደብረ ማርቆስ ለመጀመሪያ ጊዜ ስንቆጣጠር የተደረገው አይነት አብዮት ማለትም ስስ ብልቱን መምታት ነው የሚያስፈልገው። እዛ ላይ ያኔ ስንመታው ሁሉም እንደሚቀላቀሉና መውጫ መንገድ እንደሚያገኙ ነው የሚነግሩን። ስለዚህ የአማራው በሌላ ሳይድ የተሰለፈው ከአረመኔው ሰራዊት ጋር የተሰለፉ አማራውያን የሚመጡበት መንገድ በጣም ሰፊ መንገድ ነው ያለው። ይህንን እድልም ደግሞ ከመሪዎቻችን በተደጋጋሚ ተሰጥቷቸዋል። ብዙዎቹ እየተጠቀሙበት ነው ያሉ፣ ብዙዎቹ ታስነው ነው ያሉት፣ ብዙዎች ደግሞ ወዳቸው ተታለው ነው ያሉት። እንግዲህ እነዚህን በማስረዳትም የምናመጣበት እድል ይኖረናል። የተለያዩ ሜካኒዝሞችን የምንጠቀም ይሆናል። ነገር ግን አማራው ከአማራው አሁንም በዚህ ልክ መጨፋጨፍ የለበትም። ትልቅ የሆነ የአማራ ከ100 ዓመት በፊት የተገፋውን ከዛም በፊት የተገፋውን የትውልድ ቅብብሎሽ የሆነ ጥያቄ ይዘን እየታገልን መሆኑን አውቀው ይህንን ቃለ መጠይቅ የሚሰሙ በተለያየ መንገድ የሚሰሙ ከጠላት ወገን የተሰለፉ ወንድሞቻችን ካሉ አሁንም በድጋሚ እኛ እንዲቀላቀሉ ጥሬን አቀርባለሁ። ይህ የትውልድ አደራ ነው። ይህንን ከተሸነፍን አማራ የሚባል ማህበረሰብ አይኖርም። ለዚህ ድርጅት መተባበር ታሪክም ይቅር የማይለው ነው እንግዲህ የሚሆነው። እኛ የምንወስደው እርምጃ አይደለም። በነገራችን ላይ እኛ የምንወስደው እርምጃ ምንም ማለት አይደለም። በታሪክ ፊት ግን የባንዳ ልጅ መባል፣ የካህዲ ልጅ መባል፣ አማራን የከዳ እምነቱን የከዳ መባል ትልቅ ውርደት ነው ባደኩበት ማህበረሰብ እና አማራ ደግሞ በባህሉ ካህዲ አይደለም፣ አማኝ ነው፣ ለህዝቡ የሚቆም ነው። በታሪክ እንደምንረዳው የተለያዩ የኢትዮጵያ ነገስታት እና አፄ ካሌብ አልፈው ህግና ስርዓቱን ያከበሩበት ለፍትህ የቆሙበት እንደዚህ የነዚህ ልጆች ነን እኛ የአፄ ቴዎድሮስና አፄ ምኒልክ ልጆች ነን። ስለዚህ የዚህን ዘር በባንዳ መከሰስ የነዚህ ዘር ሆኖ በባንዳ መከሰስ ትልቅ ውርደት ነው። ለልጆቻቸው ሲሉ ጭምር ከአማራ ፋኖ ጎን ተሰልፈው እንዲታገሉ ጥሬን አስተላልፋለሁ። መልካም አመሰግናለሁ። እስቲ በል ፋኖ ተገዳዳሪ ኃይል ሆኖ ወጥቷል ማለት ይቻላል? አዎ እንግዲህ የአማራ ፋኖ ተገዳዳሪ ኃይል ሆኖ መውጣት የቻለ ኃይል ነው። በምስራቅ አፍሪካ ሁሉም በጎረቤት ያሉ በውጭ ሀገርም ያሉ ኃይሎች አይናቸውን የጣሉበት ኃይል ሆኖ ወጥቷል። ምክንያቱም ደግሞ በጦር የተደራጀ እዝና ሰንሰለት ያለው በፖለቲካ የበሰለ ኤሊቶች ያሉት ኃይል ሆኖ ወጥቷል። ፍትሃዊ የሆነ ጥያቄው ተገቢ የሆነ ለሀገርም ለሕዝብም የሚጠቅም ለዓለምም ሊያበረክተው የሚችለው አስተዋጽኦ ያለው ቡድን የደረጀ ቡድን
ዝና ሰንሰለት ያለው ቡድን በሰው ኃይል የተደራጀ ዲሲፕሊን የሆነ ኃይል ከመሆኑ አኳያ በቀጠናችን በምስራቅ አፍሪካ ትልቅ ተገዳዳሪ ኃይል ሆኖ መጥቷል። ነገር ግን እንደምታውቂው የብልጽግና ስርዓት ተንኳሽ ስርዓት ነው፣ ጦረኛ ስርዓት ነው፣ ህዝብን እንደ ህዝብ በድሮን የሚጨፈጭፍ ስርዓት ነው። ስለዚህ ይሄ ስርዓት አብቅቶለታል፣ በቅቶታል። ሌላ እሱን የሚተካ አዲስ ኃይል ያስፈልጋል። ይሄ ኃይል ደግሞ ፋኖ ነው ያለምንም መጠራጠር ማንም ሰው የሚያውቀው። ይሄንን ሀገር ሊረከብ የሚችል ብቁ ቁመና ላይ የሚገኝ ኃይል ማን ነው ከተባለ በምስራቅ አፍሪካ ውስጥ ትልቅ ግዙፍ ኃይል ያለው ግዙፍ የሆነ የፖለቲካ ኮንሴፕት ያለው ፍትሃዊና ሀገር ወዳድ የሆነ ኃይል ፋኖ ነው። ለዚህም የውጭ ሚዲያዎችን ጭምር ሳይቀር ምስክርናታቸውን የሰጡ በዲሲፕሊኑ የታወቀ ሰብአዊነትን የሚያከብር የጦር ህግጋቶችን ያከበረ ዓለም አቀፋዊ የሆነ ምሁራኖችን ያቀፈ የተደራጀና የበቃ ሰራዊት ያለው ኃይል ሆኖ ወጥቷል። እንግዲህ ይሄ ኃይል ከሌሎች ኢትዮጵያውያን ጋር በመሆን ቀጣይ የሀገሪቱን ፖለቲካ እንደሚረከብ ምንም ጥርጥር የለውም። ለዚህም ነው እንግዲህ አብይ አህመድ ሰቅጣጭ የሆኑ ድርጊቶችን እያደረገ አብይ አህመድ ስል እንግዲህ ስርዓቱን ነው የብልጽግና ስርዓት ሰቅጣጭ የሆኑ የተስፋ መቁረጡን እያሳየን ያለው ሰው በተለይ ፋኖ አንድነቱን ጨርሶ ሲመጣ አጠናቆ ሲመጣ ግዙፍነቱን ያሳየበት ተገዳዳሪ ኃይል መሆኑን ያረጋገጠበት ትልቅ የሆነ ኦፕሬሽኖችን መምራት የሚችል ትልቅ የሆነ ሀገር መረከብ የሚችል ኃይል መሆኑን አሳይተናል። እንግዲህ ለ2 ዓመት ያክል በአማራ ክልል ውስጥ ከ90% በላይ የሚሆነውን ቀጠና የምናስተዳድረው እኛ ነን። ስለዚህ ህዝብ ማስተዳደር የሚችል ህዝብ መሸከም የሚችል ፍትህ መስጠት የሚችል የሀገሩን ባህልና እውቀት የሚያውቅ ብቁ የሆነ ኃይል አደራጅተናል። ይሄ ኃይል ደግሞ የአማራ ፋኖ ነው። ከሌሎች ከኦሮሚያም አካባቢ ካሉት ጋርም ከኢትዮጵያ ከሁሉም ኢትዮጵያውያን ጋር አፋር አካባቢ ካለውም ከሁሉም ኢትዮጵያውያን ጋር ከሚውጣጡ በጎ ሳቢ ካላቸው ኢትዮጵያዊነትን ከሚያከብሩ ጋራ እኛን የአማራን ባህልና እሴት ከሚያከብሩ ጋራም በመሆን ይሄንን ኃይል ይሄንን ቀጣይ የኢትዮጵያን ዕጣ ፈንታ ለመሸከም ግዙፉ ኃይል የአማራ ፋኖ ነው። ኃይሉም በዚህ ልክ የተደራጀ ነው። መልካም በጣም አመሰግናለሁ ፋኖ ስቲበል። ጥሩ ቆይታ ነበር ያደረግነው። ስለነበረን ጊዜ ከልብ አመሰግናለሁ። ማስተላለፍ የምትፈልገው መልእክት ካለ እድሉን ልሰጥ እችላለሁ። በእኔ በኩል ግን ጥያቄዎችን ጨርሻለሁ። ከልብ አመሰግናለሁ። መልካም። አንድ ማስተላለፈው መልእክት እንግዲህ ኢትዮጵያውያን በተለይ በዚህ ሳምንት በተደረገው የክርስቲያኖች ጭፍጨፋ ዛሬም እንደቀጠለ ነው ያለው። እንግዲህ ዛሬም 5 ክርስቲያኖች ተገለው የቀብር ስነ ስርዓታቸውን እያየን የነበረ መቼ ነው እንግዲህ የምንወጣው? ይሄ መንግስት ይሄ ስርዓት ያለምንም ርህራሄ እያጠፋን እየጨፈጨፈን ነው የሚገኘውና ሁሉም ኢትዮጵያዊ በእያለበት ሁሉ ተደራጅቶ ይሄን ስርዓት እንዲያስወግድ ጥሬን አስተላልፋለሁ። ይሄ ስርዓት ለማንም የሚበጅ ስርዓት አይደለም። ለማንም ለሙስሊሙም፣ ለክርስቲያኑም፣ ለአማራውም፣ ለኦሮሞውም፣ ለትግሬውም፣ ለአፋሩም የሚመች ስርዓት አይደለም። ኢትዮጵያውያንን እርስ በርስ አባልቶ ሊያጫርስ የፈለገ እንደውም ከቻለ ሌላ ስርዓት ሌላ ሀገሮችን ሁሉ ለመበተን ኢትዮጵያን ለመበተን እየተደራጀ ኃይል ነው ያይ። ስለዚህ ከጎናችን ሆኖ የትኛውም ኢትዮጵያዊ በደቡብም ያለው በሁሉም አቅጣጫ ያለው በሰሜንም በደቡብ በምስራቅም በምዕራብም ያለው ኢትዮጵያዊ በሙሉ ሰይፉን አንስቶ ከኛ ጎን ሆኖ ሊታገል ይገባል። እንግዲህ አዲስ አበባ ላይ ያለው ሁኔታ ምን አይነት ስንት ወጣት እንደሚታፈን በኮሪደር ሰበብ ምን ያክል ሰው እንደሚፈናቀል እያየን እስከ መቼ ዝም ለማለት ነው የታሰበው? የኢትዮጵያ ሕዝብ ግፍ ይበቃዋል። ስለዚህ ይሄን ግፍ ደግሞ ከጭንቅላታችን ላይ ከትከሻችን ላይ አውርደን የምንጥልበት ወሳኙ ጊዜ ይሄ ነውና ሁሉም ኢትዮጵያዊ ማንም ከማን ሳይለይ በአንድ ሀሳብ በአንድ ልብ ተንፍሰን በአንድ ልብ አስበን በአንድ ቃል ተናግረን ይሄንን ስርዓት አስወግደን የነበረ መከባበራችንን ለማምጣት ይሄን ስርዓት በመካከላችን የገባውን አደናቃፊ ስርዓት አስወግደን የምንወዳትን ሀገራችንን ኢትዮጵያ እንድንረከብ ጥሬን አስተላልፋለሁ። አመሰግናለሁ። በጣም አመሰግናለሁ ስቲበል። ሰላም ተመልካቾቻችን፣ የነበረን ቆይታ ይመስላል። ስለተመለከታችሁን ከልብ እናመሰግናለን። ቻናላችንን ሼር፣ ላይክ እና ሰብስክራይብ እንድታደርጉ በአክብሮት ጠይቃችኋለሁ። መልካም ሞላ ነበርኩ። ጤና ይስጥልኝ።